እሸቱ አጠፋ ተባለ። እሸቱ አጠፋ ተባለና ምን ጠየቁ እነዚህ አባቶች? ይቅርታ አጥፍቻለሁ ይቅርታ አለ። ደግሞ የኦርቶዶክስ ወንድምና እህቶች ከማንም በላይ በይቅርታ የሚያምን እምነትም ነው ቤተሰብም በይቅርታ ያምናል። ያንን ነገር አስደርጓል። እግረኛው ሚዲያ ምን እነዚህ ኢንተርቪው የሚያውቁ ሰዎች አይደሉም። ገዳም ለአምላካቸውን ሲያመሰግኑ ከአምላካቸው ጋር ብቻ ግንኙነት ያላቸው ሰዎች ናቸው። ኢንተርቪው ላይ አምጥተህ ሌላ ነገር ኦርቶዶክስ እንዲባል የርክበት መንገድ በጣም ያማል። እግዚአብሔር ምስክር በጣም 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 ነው የሚደብረው በእውነት እግረኛው ሚዲያ በጣም መስለ ደግሞ የሚደብረው ነገር ምንድነው? በቃ ስራ ጠባቂ ነው ምናምን መስሎ የነሱን አለባበስ ለብሶ ምናምን እዛ ሄዶ እሸቱ ላይ መርዝ ሲያስረጨዋል። በቃ እሸቱ ባጠፋበት እኛ ሁሉም ተናግሮታል። ወጣ እሸቱ ይቅርታ ጠየቀ፣ አከተመ። ሌላ ምንም ነገር የለም። ሄደ ግን እዛ ወዳጅ መስለ ለመሸቀል በየገዳማቱ አሁን ቢዝነስ ጀምረዋል። ይሄን ያህል ዓመት ይሄው እንደው ስሙ ብዙ ጊዜ ያው ደመመራር ነው። ዘመድኩን በቀለ ደመመራር ስለሆነ እንጂ ይሄን ያህል ዓመት የገዳም አባቶችን በሚችለው መልኩ እያሳገዘ እያስረዳ አንድም ቀን አስቀርጸ ላክልኝ እንዲግቡና ኢንተርቪው አድርጉልኝ ቢዝነስ ሸቅሉልኝ ምናምን ሲል ሰምቼው አላውቅም። ዘመድኩ እዚህ ያሉት ግን ኢትዮጵያ ላይ እንዴት እንደሚመቀኛኙ በጣም አይ የእንትናን ልንገር የእሸቱን ልንገር ኮሜዲያን እሸቱ ታስታውሳለህ? ማን ነው ስሟ ላይ ጓልክባት? ማን ነው ስሟ ጠፋኝ። ባምቢ ላይ ጓልክባት ታስታውሳለህ? ወርሳ ይሞላው አንተ ላይ ወቀሳ መጣ። አየህ ሰው ላይ የመፍረድ ማንነት ራስ ላይ ይዞ ሊመጣ ጻድቅ ተጫውተህ በጣም የቤተ ክርስቲያን ተቆርቋሪ ሆነ ጓ ብለህ መጣ። እሷ በቃ ጥላ ሄደች። ወርሳ ይሞላው አንተ ምን ውስጥ ገባ? አጣብቂኝ ውስጥ ገባ። እግዚአብሔር ያያል። ለሁላችንም ስላልተገለጠን እንጂ በእግዚአብሔር ፊት የምንቆም ድፍረት የለን። we don't ሁላችንም ኃጢአተኞች፣ ሁላችንም በዳዮች፣ ሁላችንም ብዙ ችግር ያለብን። ባምቢን እንደዛ መውጫ መግቢያ ስታሳጣት የነበርከው ሰው አንተ ዳግመኛ ደግሞ የይቅርታ ቤተክርስቲያንን ተሳስታል ብላ ቤተክርስቲያን ስትወቅስ እንደገና ደግሞ እግረኛው መጣ እንደዚህ። ስለዚህ አሁንም እኔ እንደ ሀሳብ የምጠይቀው ምንድነው? ፕሊዝ ገዳማት ላይ ቪዲዮ እየቀረጻችሁ ባትልኩልን፣ ባትሸቅሉ በገዳማት ላይ ገንዘብ ለመስራት ባትሟሟቱ ሆዳሞች ስለሆናችሁ። ቆይ ልጠይቅ እግረኛው ሚዲያ እሸቱ ባይር ትሄድ ነበረ? መጀመሪያ ለምን ቀድመ ሄደ? ብዙ ነገሮችን አልሰራህም። ተክለ ሃይማኖት ልዘግብ ቤተክርስቲያንን ትወዳለህ። ስለ ቤተክርስቲያን ጥሩ ነገር አለ። ጥሩ ነገር ካለ አንዳንዴ መተው ያስፈልጋል አይደለ? እዛ ድረስ ሄደ ሌላውን ለማስመታት የምትሄድበት መንገድ እኔ እንጃ። እኔ በጣም ነው ይደብራል ብዬ የማስበው። ጥሩም አይደለም። እግረኛ ሚዲያ ብዙ ጊዜ የሚያነጋግሩ ነገሮች መስራት ትፈልጋለህ። ለምን? ቪው አለው። ቪው እስካለው ድረስ ገንዘብ እስከመጣ ድረስ ስለምንም ነገር የማይገዳችሁ ናቸው። ያ እሸቱ እንዲያውም ካንተ በበለጠ ቤተክርስቲያን ላይ ብዙ ነገር ሰርቷል፣ ብዙ ነገር አግዟል። እንግዲህ አሜሪካ ባለው ራሱ ኢትዮጵያ ላይ ባለው በብዙ ነገሮች ላይ ብዙ ነገር ሰርቷል እሸቱ። ይሄ ትክክል አይደለም። በቃ ይቅርታ ጠየቀ። ከይቅርታ ውጪ ሌላ ነገር የሚያስፈልግ ነገር አለ ብዬ አላስብም። ስለዚህ እግረኛው ሚዲያ የሰራው በእውነት ይደብራል። በእውነት ኦርቶዶክስ ላይ ድራማ እንዲጀመር በሌላ ቤት የምንስቀውን መኩሻ እንዴነ በኦርቶዶክስ ላይ እንዲጀመር አታድርጉ። ገዳምን ተፋቱ።
ከእንግዲህ በኋላ ገዳም እየሄዳችሁ ቀርጻለሁ በል እንዘምትባቸዋለን ነው ማለት። ገዳም እየሄድክ ቀርጻ የማይረባ ነገር ብታረግ ማናችሁ አንፋታችሁ፣ ውጡ፣ ከገዳም ውጡ። የገዳም አባቶች፣ የገዳም መነኮሳቶች እግዚአብሔር ይጠብቅልን፣ እግዚአብሔር ይባርክልን። እነሱ ጋር እየሄዳችሁ ግን ዩቲዩብ አሸቅሉ፣ ዩቲዩብ አሸቅሉ። ለዩቲዩባችሁ እንዲጣፍጥ ብላችሁ አሁን ድራማው ኦርቶዶክስ ላይ ሆኗል፣ ኦርቶዶክስ ላይ ሆኗል እና በጣም ነው የሚያስጠላው። በጣም ነው የሚያስጠላው። አዎ ትክክል። ዩቲዩብ ቪው ከሌለ ገና ብዙ ነገር አለ፣ ታምራል። ዩቲዩብ እኛ ካልገባንበት ቲክታክ እንደገባን ዩቲዩብ ካልገባን አይደምቅም። ልንገራችሁ ብዬ እኛ ስንገባ ዩቲዩብ ይታያል፣ ከሌለን የለንም። ባናት ተተከል አትታይም ማለት በብዛት ደግሞ ልንገራችሁ የቤተ ክርስቲያን ጉዳይ የማንኛው በየትኛውም እምነቴ ብዙ ቪው የለው ኢስ ፋክት። ምድራዊ ሳይሆን ሰማያዊ ስለሆነ በምድር ላይ ብዙ በረከት የለው፣ ሪያሊቲ ነው። በቪው ብትሄድ ራሱ ዘምራችሁ የምታገኘው ቪው እና እሽኮለሌ ብላችሁ የምታገኘው ቪው የተለያየ ነው። ኦቢዬ ታንክ ዩ አይገናኝም። ኢስ ፋክት። ተግባባን። የሆነ ሴት ወይም ወንድ ደንሶ ጨፍሮ የሚያገኘውን ቪው በመዝሙር አታገኙትም። ለምን? ትሬንዱ የሱ አይደል፣ ዓለም የሱ አይደል። ስለዚህ ብዙ ጊዜ የምትሸወዱት በዛ። ብዙ ቪው ትፈልጋላችሁ፣ የግርግር ቦታ ትፈልጋላችሁ፣ ባዶ ትገባላችሁ። ሌላው ምንድን ነው? የፈጠራ ችሎታ የላችሁ። ትልቁ ችግራችሁ የፈጠራ ችሎታ የሚባል የላችሁ። የጎዳችሁ እሱ አንዱ ያደረገውን ኮፒ ነው የምታደርጉት። ኢትዮጵያ ላይ ዋቸው። አሁን ለምሳሌ ፓስተር ሶፊ ያስቀኛል፣ ይመቸኛል፣ ምናምን ሙደኛ ፓስተር ሶፊ የጠየቀውን ሲቀባበሉት ታገኛላችሁ። መጀመሪያ እብዶችን የሚሰበስበው ፓስተር ሶፊ ነው። ያመጣቸዋል፣ ይጠይቃቸዋል። ከዛ ሌላው ሲቀባበላቸዋል። አስተውላቸዋል። አስተውላቸዋል። ፓስተር ሶፊ አምጣው፣ ፓስተር ሶፊ የሆነ ሽቀላ ይዞ ይምጣ፣ በሙሉ ይቀበሉታል። እግረኛው ሚዲያ ይቀበለዋል፣ የሆነ ሚዲያ ይቀበለዋል፣ የሆነ ሚዲያ ይቀበለዋል። ሲቀበሉ ይውላል። በቃ ይሄ ነው ትሬንዱ ያለው። ለምን? አይዲያ የላቸው። አንዱ ይዞ በሚመጣው ሌላውም ሊሸቀል፣ ሌላውም ቪላ ሳይ፣ ሌላውም ቪው ልፍጠር የሚል አይነት አስተሳሰብ ነው ያለው። ስለዚህ ከዚህ ነገር ላይ ፕሊስ ታቀሙ። እሸቱ ይቅርታ ጠይቋል። ይሄን ነገር የገዳም አባቶች አላዩም ይመስለኛል። ምክንያቱም እዛ ላይ ብዙ ሶሻል ሚዲያ የላቸውም። እሱ እውነተኛ ሰው ቢሆን እግረኛው ሚዲያ አይ እሸቱ እኮ ይቅርታ ጠይቋል ብሎ ይል ነበር። መልካም ሰው ብትሆን ይሄን ቆርጣችሁ አድርሱልኝ፣ ለእግረኛው ሚዲያ ቆርጣችሁ አድርሱልኝ። እውነተኛ መልካም ሰው ቢሆን እሸቱ መጥቶ እሸቱ ይቅርታ ጠይቋል። ተግባብተናል። እሸቱ ይቅርታ ጠይቋል። ይህን ነገር አባቶች ሰምታችኋል ወይ? መነኮሳት ሰምታችኋል ወይ ብሎ ቢለው እነዛ አባቶች ወይ ይቅርታ ይጠይቋል እንዴ፣ በቃ እግዚአብሔር ይቅር ይበለው አለቀ ብለው ይጨርሱ ነበር። ይሄ ተንከሲስ ግን ይሄን አላለም፣ ምንም አላለም። የራሱን ሽቀላ ሸቅሎ ላጥ ብሎ ሄደ። እሱ ተወዳጅ ሆኖ፣ እሱ ለቤተ ክርስቲያን ሐሳቢ ሆኖ፣ እሱ ተቆርቋሪ ሆኖ ተመሳስሎ ኢንተርቪው አድርጎ ላጥ ብሎ ሄደ። ሸቀለበት። ሽቀላ ነው። ስለዚህ የኦርቶዶክስ ምዕመናን በሙሉ እነዚህ ሰዎች ወደ ገዳማት ሄደው እንዳይቀርጹ ብትከለክሏቸው መልካም ነው ብዬ አስባለሁ። አይጠቅምም፣ ለኦርቶዶክስ አይጠቅምም። ስለዚህ እንደዚህ አይነት አውሬዎች ሁልጊዜ እንደዚህ ያደርጋሉ። የራሳቸውን ጥቅም እንጂ እሸቱ ይቅርታ መጠየቁን እያወቀ እሸቱ ጥፋት ነው እንደዚህ ማድረግ አልነበረብኝም ብሎ በቪዲዮ ሰርቶ የጠየቀውን ይቅርታ ሳይናገር ይሄ ሌባ ሌላ ነገር ይላል። ይቅርታ ከጠየቀማ ምን ያደርጋሉ አባቶች?
ምን ሊል ነው? ይቅርታ የጠየቀውም በዛ መንገድ አላየው ደሳው ያንን ነው የምላችሁ። ስለዚህ ባካችሁ ይሄ በተለይ የገዳማ ድራማ ሲሰራ ዝም ማለታችሁ ሌላ አጀንዳ እንዳለው ያሳያል። አጀንዳ ፈልጎ ነው የአርሲ አጀንዳ እንዲቀር፣ ሌላ ኦርቶዶክስ መበደሏ እንዲቀር፣ ኦርቶዶክስ ስንት ጫና እንደሚደርስባት ያቺን እንዲቀር የሚደረግ ስራ እንደሆነ ነው የሚገባኝ። ስለዚህ በዚህ ጉዳይ ላይ በደንብ አድርጋችሁ ብትሰሩበት መልካም ነው፣ ብታደርጉበት መልካም ነው። ለሚመለከታችሁ አካል ነው ይሄን የምናገረው። እኔ ከናንተ በልጬ ወይም ከናንተ ተሽያ አይደለም ያየሁትን፣ ግን ምንም ያን ያህል ያዙ ይልቀቁኝ የሚያስብሉ ነገሮች አልነበሩም። በቃ ይቅር ተባለ፣ ይቅርታ አለቀ። አለቀ። ሌላው ጸጌ ሮያል ይቅርታ ጠየቀች ወይስ አልጠየቀች? ጸጌ ሮያል ቪዲዮ ሰራሽ? ጠየቀች? እርግጠኛ ናችሁ? ጸጌ ሮያል ይቅርታ ጠይቃለች ወይስ አልጠየቀችም? ኦኬ ጆከርን አምነዋለሁ። አልጠየቀችም ማለት እዚህ ጋር የሰራችው ድራማ ስላልተመቸኝ ነው የደበረኝ። እዚህ ጋር ደበደቡኝ ብላ የሰራችው ኢፌክት ነው። ቢያነሶችው ሶሻል ሚዲያ ላይ ቆይቻለሁ። እናንተም ቼክ ማድረግ ትችላላችሁ። ኢፌክት ነው። እዚህ ጋር ያለው ኢፌክት ነው። ሲንቀሳቀስ ታዩታላችሁ። መጀመሪያ አካባቢ ላይ ይኸው ሲንቀሳቀስ ኢፌክቱን አያችሁት? ሙድ እየያዘች ነው። ሙድ እየያዘች ኢፌክት ነው። አንደኛ የኦርቶዶክስን ስም ለማጥፋት ነው። ሁለተኛ ያጠፋሽው አንቺ እንጂ ሌላው አይደለም። ኢፌክት አርጋ ነው ሙድ የያዘችው። አያችሁ? ፕራንክ ነው፣ ኢፌክት ነው ምናምን ሙድ እየያዘች ነው። ያው እንዳየሁት ነው ያወቁ። ምንድነው አንዳንድ ሰልፊሽና ማህይም ሰዎች ቪዋቸውን ብቻ ነው የሚያዩት። ቪው ካለ ምንም ቢሰደቡ ምንም ቢባሉ ከምንም አይቆጥሩትም። መነጋገሪያ መሆን መቻላቸው ብቻ ትልቅ ሰው ያስመስላቸዋል። ማህይሞች እንደዛ ነው የሚያደርጉት። የማህይሞች ሙድ ሁልጊዜ እንደዛ ነው። እግዚአብሔር ምስክር። ቪውስ ካገኙ ድረስ ቪውስ ካለ ድረስ በቃ ሌላ ምንም አይፈልጉም። ቢሰደቡ ባይሳደቡ ምን ቢሉ ጣጣ የላቸው። ኤኒዌይስ የላሊበላ እንትን መግለጫ አውጥቷል። በዛ ደረጃ ቤተክርስቲያን እስከጠየቅሽ መጠበቅ አልነበረብሽም። የዛ ነዋሪ ህዝብ በዛ ደረጃ መግለጫ እስኪያወጣ መጠበቅ አልነበረብሽም። በተለይ ኢትዮጵያ ላይ ችግሩ መሀይምን ታፈምሳላችሁ። the biggest problem መሀይም ቆሮቆንዳን ታፈምሱና መልሳችሁ ትወቀጣላችሁ። ችግሩ ያ እኔ አስተካኪ ነበር ያለው። መሀይምን ታፈምሳላችሁ። ከዛ ማን ይቻላችሁ? አይሰማችሁ። ፊደል መቁጠር አይችሉ። ምንም ነገር ላይ የሆነ ነገር ሪሰርች ማድረግ አይችሉ። በምንም አይነት ባክግራውንዳቸው ብታዩ ዶማ ምንም የሌላቸው እከኮች ናቸው። ከዛ ታፈምሳላችሁ። መልሰው እናንተ ላይ ቁልቁል ሲሸኑ ታያላችሁ።
ዲስ ኦል አብዛኛው